ምን ነው የስኮላርሺፑን ፎርም ተመስጬ እየሞላው ስለነበረ ክብርሽዬ ይሄ ነገር ግን የሚሳካ ይመስላል እንዴት ነው የማይሳካው እኔ እኮ ነኝ ሰውየው ወገኛ በላውን ካለበስተሎ እንዴት ሰዓቱ ደረሰ እንዴ መድረስ ብቻ እዛ ላይ ደግሞ ገና ነማይ ጋር እንሄዳለን ቶሎ ለስክብሽ የዘንድሮ ሰዓት ግን እንዴት ነው የሚሄደው ሻወር መጀመሪያ በውስጥ አይሻል እሺ መጽሐፍ አሳተምኩ ሽርጉድም ለምርቃቱ ነው አዎ ሻወር በውስጥ ይሻላል መጋዝ እኮ አለ ላምጣ ተርፍ አላልኩም ክብርሽ ደህና ዋላችሁ ደህና ናችሁ ምን ሆነ ነው አውራጣቱ አስቸግሮት አሁንማ ተቆረጠልኝ ጣቱ ነው ጠፎ ምን ሆናችኋል ሰዓቱ እኮ እየደረሰ ነው ልበሱ እንጂ እኔ ጨርሻለሁ ጃኬት መደረብ ብቻ ነው ቀረኝ እና ጫማ ማረግ ሱሪ መቀየር አባዬ አንተስ አትዘጋጅም እማዬ ሴት ናት ለዘለፋ መዘጋጀት ናልከኝ አባ እናትሽ ጓዳ ናት እማዬ እንዴት ዋላችሁ እማ እንዴት እንዳሳተምኩ ልንገራችሁ ለምን ወደድሽው ጥሩ ነው አሪፍ ነው ከመጽሐፉ አንፃር ከበቂም በላይ ነው መጽሐፌን አልወደዱትም ባይታተምም ደስተኛ ናቸው አልሰማልሽኝ እንጂ አቤ ጉበኛን አንብቢው ብዬሽ ነበር አንብቤዋለሁ እኮ ለመሆኑ ተምረሻል ስነ ጽሁፍ ማለቴ ነው አይ ስነ ጽሁፍ እንኳን አልተማርኩም አየሽ ያስታውቃል ብትማሪ እንደነስተት አትሰሪም ነበር መግቢያ ላይ በሰላም ግቡ ተብሎ ይጻፍ ሂውመር ለመፍጠር እኮ ነው መግቢያ ላይ ነው ሂውመር የምትፈጥሪው ለመጨረሻ ጊዜ ልለምንሽ እኛንም ነው ይዘሽን የምትወርጂው አይ አይደለም እኔ ምን አገባኝ ጋሼ ምን ነው ምን ዶክተር ችግር አለ እንዴ አይ ሳይውት ፕሮግራሙ ላይ መሄድ ይፈልጋል መሰለኝ በሰላም ነው የተሰደብኩት አባቷ እኔ ነኝ የሌለው መሄደው የተሰደብኩት እና ከስድባል ቁጥርኮ ማለት ነው ማን የሰደበውት ሚስት ነቻ እርሶን አባት እንደዘለፈበት ዘመን እንዲቀርብ መሆኑን አላወኩም ነበር ቆይ እንዴ ጠብቁኝ አንቺ ቆይ ምን ነው ብለሽ ነው አባትሽን የተሳደብሽው የምን ስድብ መክሊት አባት ይሰደባል መቼ ነው የተሳደብኩት እኔ ምን አውቃለሁ ምን ብዬ ነው የተሳደብኩት እኔ ምን አውቃለሁ ምን ነው የምታውቀው ታዲያ ክብርሽ አባትሽ ሰድባኛለች ብለው አኮፈዋል እኔ አዎ ሙዚቀኞቹ ሄሎ መክሊት የመጽሐፍ ምርቃትሽ ላይ መገኘት አንችልም በጣም ይቅርታ ማለት እንዴ ውላችንሽ በዚህ ሰዓት በጣም ይቅርታ ከአቅም በላይ የሆነ ጉዳይ ገጠመን ሙዚቀኞቹ ያለው ወንድሜ ምን መሰለ
ሙዚቃ የነፍስ ምግብ ነች። ለምን እንደሚባል ታውቃላችሁ? ይባላል እንዴ? ስለ ሙዚቃ ምንም አታውቅም? አይ አንዳንድ ነገሮች አውቃለሁ። ምን ታውቃለህ? የሬጌው ንጉስ ቦብ ማርሌ መሆኑን፣ ቱፓክ እንዳልሞተ ምናምን። አየሽ፣ ሙዚቃ ለዚህ ነው ኢትዮጵያ ውስጥ የማያድገው። ይቅርታ ወንድሜ፣ አንዴ ስለመጣንበት ጉዳይ ብናወራ ይሻላል? እሱም ይኖራል። መሄድ ይችላሉ። አይ ግድ የለም እሱ ይኖር። እሺ፣ ምን ነበር የፈለጋችሁት? የመጽሐፍ ምረቃ ነበርና ለዛ ቆንጆ የጃዝ ሙዚቃ ፈልገን ነበር። ለዚህ ወዘጤ መጽሐፍ ጃዝ እንደቀልድ? የእሷ ነው መጽሐፉ? አዎ የኔ ነው መጽሐፉ። ጃዝ ይቅርብሽ፣ ቀለል ያሉ ሙዚቃ ይሻልሻል። ከማርሽ ባንድ እኮ ነው ወደ ጃዝ ይወረድ ነው። ማርሽ ባንድ ለመጽሐፍ ምረቃ? ስለ ሙዚቃ ነው እያወራን ያለ ነው። ኖ ኖ ኖ ኖ። ስማ፣ ይችን ፓርት ስማ። እማ። አቤት። ምን እያደረግሽ ነው? ምን ነው? የፕሮግራሙ ሰዓት እኮ ደርሷል። ራት ሳይሰራ ከቤት ይወጣል? ስንመለስ ምን ልንበላ ነው? አባ አንዴ ስራ ላይ እያሰብኩ ነው። ማሰብ ስራ አይደለም ልትሉ ነው? ቆይ እዚህ ቤት ሰዎች ምን ሆናቸዋል? እኔም ማለቀው የተፈጠረ ነገር አለ እንዴ? አባ መክሊት እባክሽ ተይኝ። ሁሉም ባወራው ሆድ ባዶ ይቀራል። ይሄ አባባል ግን ትክክል ይመስለውታል ጋሽ ጥላሁን? አረመኝ የደራሲ ባል አይደለ? አይ ላረሞት ፈልጌ ሳይሆን ሳይንቲፊክ በሆነ ነገር ሆድ ውስጥ ምግብ እንጂ ወሬ ምን ይሰራል? አባ እውነት እኔ መጽሐፍ በማሳተሜ በጣም ደስ ይላችኋል፣ ትቦርቃላችሁ ብዬ አስቤ ነበር። እንደዚህ በመሆናችሁ በጣም አዝኛለሁ። እኔ ቤተሰብ ያለኝ ይመስለኝ ነበር። ችግር የለም በቃ ብቻዬን አስመርቀዋለሁ። የተሰደብክበትን መጽሐፍ ለምን አላስመረክም ነው የምትይ? ቆይ የምን ስድብ ነው አባ? ከስድቡ ይልቅ ተሳዳቢ ነው ጉዳይ። ቆይ በመጽሐፍ ነው እንደ ሰደበችሁት? አላነበብከው ማለት ነው? አይ አንብቤዋለሁ። ከስድብ አልቆጠርከውም ማለት ነው? ይውላ አባ መክሊት ምን ብለሽ ነው የሰደብሻቸው? መጽሐፉን አንብበው ይላ እንዴ? ምን እንኳን የሰደብኩት እኔ እኮ ግራ ገባኝ። ቆይ ወይኔ መክሊት፣ ስንት ያሰብኩበት ቀን እንደዚህ ሊበላሽ። ሌላው ቢቀር አዳራሽ ለማግኘት ያየሁት መከራ። እኔ የምልህ አውቃለች እንዴ? ምን ነው? ገለመጠች ነው። አስተያየቷ እኔም አላማረኝ። ፕሮግራሙ እዚያ አይሆንም። እሺ ለምን? ለመጠቆም አይመችም። በዛ ላይ ጉራንጉር ነው። መክሊት ምን ይለኝ አዳራሽ እንሂድ አልሽኝ፣ ሄድኩኝ። ውድ ነው አልሽኝ። ሸራተን እንሂድ አልሽኝ። ማን ነበር ደግሞ ይሄ በሆቴል ግጥም አታነብ? መክሊት አንከራተትሽኝ እኮ። እየሰማኸኝ ነው? አይሆንም ብያለሁ፣ አይሆንም። በዛ ላይ የገለመጠች ነው። ያት እስኪ እሷ ነች እንግዳችን፣ ለእሷ ነው የምናቀርበው። ዳዊት ነግሬሃለሁ። እስቲ ሻይ አስመጭልኝ። እናንተ ናችሁ አዳራሾችን የፈለጋችሁ? አዎ እንብላ አላልኳችሁም? እንግዲህ አይ የተባረከው ለሰርግ ነው የፈለጋችሁት? እናንተ ናችሁ ሙሽሮች? አይ ለሰርግ አይደለም የፈለግነው፣ ለመጽሐፍ ምረቃ ነው። አረ ጥሩ ነው። አንተ ነህ የጻፍከው? አይ እሷ ነች የጻፈችው። እኔ ነኝ የጻፍኩት። ለምንድን ነው የጻፍሽው?
ለምን መጽሐፍ ጻፍሽ? እኔ እንጃ ለምን መጽሐፍ እንደጻፍሽ አታውቂም? ሳይሆን ያ ብዙ ነው ምክንያቱ። ግን ይቅርታ ስሞት ማልበል ተኮላ ተኮላ በህይወቴ አንድ ተኮላ አውቃለሁ። አሁን ደግሞ 2 ደስ አለ። ለምንድነው ስለምን እንደጻፍሽ አታውቂም? እሱን የጻፈልሽ ምን ማለት ፈልገው ነው? ደሞስ ይሄን ለእርሱ የማስረዳት ግዴታ አለብኝ? እና ለምን እንደተጻፈ ሳናቅን አዳራሽ እናከራያለን? ይቅርታ ተኮላ፣ የመጽሐፉ ሐሳብ ምን መሰሎት? ኧረ እባካችሁ ሻይ ተነሳንተ እንብላ አላልኩም እንግዲህ። አይ የተባረከ ይሁን። የምን ስድብ ትበላይ ማንን? ይልቅ ተመስገን በልጥልሽ። እንደኔ ረስታ ቢሆን ኖሮ ምን ሊውጥህ ነበር? ብትረሳኝ ይሻለኛል። ቆይ አንቺ ከስድብና ከመረሳት ለምን ትሰድበኛለች? እኔ ለምን ሰደበች? ይኸው ራሷን ጠይቃት። እኔ የምልሽ አንበርብር የሚባለው ገጸ ባህሪሽ እኔ ነኝ አይደል? የራስሽን ታሪክ አይደለም የጻፍሽው? የእኛን ገበና አይደለም የጻፍሽው? የእኛ አትበል፣ እኔ የለሁበት። አረ እንዴት? አረ ማንበብም መረዳትም አይችልም ልትይኝ ነው? አንበርበር ቅጠል ከመበጠስ ባሻገር ስላለው ዓለም ምንም የሚያውቀው ነገር የለም። ለሱ የሚያየው ነገር ሁሉ አረንጓዴ ብቻ ነው። ምንም እንኳ ቅጠልን በፍቅር ቢወዳትም ለሱ እጣ ፈንታው አይደለም። በእርግጥ በሱ የባህል ሕክምና ምንም ፈውስ ያገኘ ሰው የለም አላልሽ እንዴ? ይሄንን ሁሉ በቃሎት ሸምድደውታል። እኔ አንበርበር ምንም ሰው አክሜ አላውቅም። መክሊት አባ አንበርበር እናንተ እኮ የሚያመሳስላችሁ የባህል ሐኪም መሆናችሁ ብቻ ነው። 2 ልጆች ብቻ ነው ያሉት። ሁለቱም ደግሞ ከሽፈውበታል። ታዲያ ከሽፈናል አባ። ልጅ ባይከሽፍ አባቱን ይሳደባል። ኧረ የማይሆነ ነገር በይው። ምን ልበለው? ስላንተ የጻፈችው ነገር ሁሉ ትክክል ነው። እርግጥ እኔ እናቷን ከነ መፈጠሬ ረስታኛለች ልበለው? ረስታኛለች? ዶክተር ክብሩ እንደው እናት እንደ ቀልድ ትረሳለች? አራት ረሳም ማዘር እንዴ? እኔ እኮ እናቴን ለማስታወስ ጀርባዬ ላይ ተነቅሻታለሁ። ጀርባህ ላይ? አዎ፣ ግን በትንሹ ነው። ማን እንደ ያለው ጀርባህ ላይ የምትነቀሳት? አረ እሱ ይሻላል። ቢያንስ ባገኘው ቦታ ላይ እኮ እናቱን ስም ጽፏል። እኔ ያለው አይደል እንዴ ከነጭራሹ የተረሳሁት? ኧረ ተው፣ ይህ እኮ ልብ ወለድ ነው። በእርግጥ አንዳንድ ነገሮችን ከገሃዱ ዓለም ልዋስ እችላለሁ። እና የኔ ህይወት ለመዋስም የማይበቃ ሆኖ ነው? አረ ተመስገን በይ። ብትዋስሽ የኔ እናት ቀኑ ሙሉ ወጥ ስትወጠውጥ የምትውለው በላ ነበር የምትዘርፍሽ። የኔ ስራ ወጥ መወጥወጥ ብቻ ነው? እኔ እኮ አይደለሁም መመልሽ። እሷ ብትዋስሽ የምትለውን ነው የምነግርሽ። ጥላሁን እስኪ አንድ ጊዜ ትኩረታችን ወደ እሷ ነው። እኔ ስሙኝ፣ አሁን ሰዓቱ እየረፈደ ነው። እሺ እኔ እኮ እየገረመኝ ያለው የክብሩ ዝም ማለት ነው። እንዴት እንደዛ ተዘልፈክ ዝም ማለት? በእውነት ተዘልፍ ያለው እንዴ? መጽሐፉን አላነበበውም? አይ ማንበብማ አንብቤዋለሁኝ። ቆይ መጣሁኝ። እንዲያነበው ነው? አላነበበውም። እኔ የምለው የመክሊት መጽሐፍ የታለ? ምን ነው መጽሐፉን እኔን ትሰድባኛለች እንዴ? አላነበብከውም እንዴ? አዎ ስራ በጣም ቢዚ ሆኜ አላነበብኩት። ጉድ ነው። ድምፅህን ቀንስ። መጽሐፉ የታለን ያልኩት? ጉድ ነህ። እንደዚህ ጉድ የሚያስበል ጉድ። አይ ድምፅህን ቀንስ። ዝም በል። የት ጋር ነው የሰደበችኝ? ሙሉ ታሪኩ ያንተ አይደል እንዴ? ምን? አይ ክብሩ እንዴ ይህንን ያህል ጉድ ነው።
ጉድ አይከብሩ። እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ዳዊት ሰላም አይደላችሁም እንዴ? አይ ትንሽ ነገር ነው። መክሊቴ ችግር አለ እንዴ? ይኸውልህ የተጻፈው መጽሐፍ ስለኛ ነው ብለው ጥምድ አድርገው ይዘውኛል። እባክህ አስረዳልኝ። እንዴ ስለኛ አይደለም እንዴ? ተባረክ። አንተ እንኳን ችግር አትፍጠር። ምን ብላ መጽሐፉ ላይ እንደዘለፈችኝ አነበብክልኝ አይደል? የኔ ብስ መክሊቴ የሥራ ባልደረባሽን ጽፈሽ እኔም ባለ መጽሐፍሽ ከንክኖኛል። በቃማ ችግር የለውም አትምጡ። ሚስጥረኛ ነሽ ብዬ ታሪኬን በሙሉ ብነግርሽ ሰብስበሽ መጽሐፍ ላይ ታትሚዋለሽ። ምን ሚስጥር? አንድ ጊዜ ከራሔል ጋር አልጋ ላይ ሽንት ያመለጠኝ እሱ አንተ ነህ እንዴ? ይኸው ሳቅሽብኝ። አንተ እኮ ነው የነገርካቸው ኢሱ። እኔ ባልነግራቸው አንብቦ መረዳቱ ይቀራል እና በታሪኩ ነው የሚስቁት። ባንተ ነው እንዴ? እኔ ታሪክ አይደለሁም። ስማ እጅን ስለጠመዘዘች ብቻ ነው የተለያያችሁት? ጠምዝዛ እኮ ስሬን ያዞረችው። የቀልድ እንደዛ የሆነ የምር ሲሆን ምን ሊሆን እንደሚችል አስቡ። አቤት ወይ የዘንድሮ ወንድ እንደው። አንቺ መቼ ነው ደግሞ አልጋ ላይ ሽንቴን የሸናሁት? ግልጽ 52 ላይ እጄንስ መቼ ነው የጠመዘዝሽ? እሱ አንተ አይደለ? አላነበበውም አላልኩ? ለምንድን ነው አንብቤዋለሁ ብለህ ዋሸኝ? ምክንያት በጣም ስራ ቢዚ ነበርኩኝ። ጉዱን አያውቀውም እንዴ? ብታውቀው ነው ቆመህ አትሄድም ነበር። ቆይ አሁን እኔ ስሙኝ፣ እሺ ስሙኝ። እኔ ታሪካችሁን እንደመነሻ ታሪክ ወስጄው ሊሆን ይችላል። ገጠመኞቻችሁንም በየመሃሉ አስገብቼ ሊሆን ይችላል። ይህ ማለት ግን ታሪኩ ስለእናንተ ነው ማለት ግን አይደለም። እሺ እኔ ግን ብዙም አልነበረም። ጥሩ አድርገሽ ነው የገለጽሽ። ዝጋ። እሺ ስሙኝ። አሁን መጽሐፉን ለመመረቅ አዳራሹ ሰው ተሰብስቦ እየጠበቀኝ ነው ያለው። ከመጣችሁ ደስ ይለኛል፣ ካልሆነም ደግሞ ብቻዬን እመርቀዋለሁ። እሺ ተውት። እንዴ የምራችሁ ልቀሩ ነው እንዴ? እኔ ምን ይመለከተኛልና እሄዳለሁ። እኔም በሆነ እግሬን አላነሳም። ቆይ እኔ ግን የትኛው ነኝ? ያው ችግራችን እንዳለ ቢሆንም ዛሬ መክሊት የደስታ ቀን ሆኖ አይደለ? ስለዚህ ሁሉንም ነገር ትተን ከጎኗ ልንሆን ይገባል። አይገባም? እና በረታታት ምን አለበት? ልጃችን አይደለችም? እህታችን ማ መክሊት ነች። ማዘርዬ እኔ መጽሐፉን ያነበብኩት ጊዜ በጣም ተበሳጭቼ ተናድጄ ነበር። ቢሆንም በቃ ዛሬ ከጎኗ ልንሆን ይገባል። አይሻልም? አይሻልም? ምን ነው መክሊት? ምን ነው ላንቺ ብዬ እኮ ነው ስራ የዘጋሁት። ወይ ተሰርዟል አትይኝም እንዴ? አልተሰረዘም። ፕሮግራሙ 11 ሰዓት ነው የሚጀምረው አላልሽ? አዎ ብያለሁ። አሁን እኮ 11 ተኩል ነው። አዎ ልክ ነው። ሰዎቹ ሴት አሉ። ሰዎቹ ይመጣሉ። ትንሽ እንጠብቃቸው። ተኩዬ እሺ፣ ትንሽ ብቻ ትንሽ አሉ የሚመጡት። ስለመጣችሁ ከልብ አመሰግናለሁ። ለመጽሐፍ ምርቃቴ ስለመጣችሁ አመሰግናለሁ። አሁን ይጀምራል ፕሮግራሙ። እሺ ሰፈር ተበጥቶ እኮ ነው የመጣነው። ትንሽ ግጥም ብሏል የተባለው ህዝብ ቤት አለ። ኧረ ለበጎ ነው። ገበናችን አደባባይ ለመጋለጥ ክብሩ በደንብ ሳትዘጋጂ መጽሐፍ ማስመረቁ ሊቀርብሽ ይገባ ነበር ልትላት ትችል ነበር።
የልጅነት ህልሟን እንዴት ነው ይቅርብሽ የምላት? የልጅነት ህልም በሙሉ ትክክል ነው ማለት ነው እንዴ? ሲጀመር እኮ እሷ ህፃን ልጅ ነበረች። በትክክል እንኳን ህልም ማለም አትችልም ነበር። ታዲያ ለምን አንተ ይቅርብሽ አትላትም ነበር? ለመምከሩም እኮ አንተ ትሻል ነበር። ምንድን ነው ምኑ? ተኮፍሰ የተቀመጥከው? ተነስታ አታስተናግድም? ኧረ ቤተሰብ ናቸው። ለእኔ ግን ደንበኞቼ ናቸው። እና አሁን ሂጅ ምን ልታዘዝ ልበላችሁ? ወደህ ለምንድን ነው አንገትሽን የደፋሽው? ይሄ ሁሉ ለምን ታዳሚ አልኖርም ብለሽ ነው አይደለም? ይህ ቀን በዚህ መልኩ ያልፋል ብዬ አልጠበቅኩም ነበር። ታይ መክሊት ታይ። ዋናው ነገር እኮ ቤተሰብ ሰብሰብ ብሎ መመረቁ ነው። እርግጠኛ ሆኜ ደግሞ የምነግርሽ አንባቢ መጽሐፉን ካነበበ በኋላ ምነው ምርቃቱ ላይ በኖርኩ ብሎ ይቆጫል። ሙች ኧረ ምን እሺ ተቆላ እና እኔ ሄጄ ጎንበስ ብዬ ምን ልታዘዝ ልበላቸው? ደፋር። አሁን ቀጥል ሂድ። ምን ይሄ ምን ልታዘዝ ቤተሰብ? አቤት አቤት። ሲስተም ጋር ምን ልታዘዝ? አባ የዛሬዋን ቀን እንደዚህ የማሳለፍ እቅድ አልነበረኝ። ከየት እንደመጣ ባልገባኝ ስህተት ምክንያት ግን በህይወቴ መቼም የማረሳውን ቀን አሳለፍኩ። ደራሲ መክሊት ጥላሁን፣ የመጽሐፍ ምርቃትሽ እንዳሰብሽው ባይሆንም ስራሽ ግን አንባቢ ጋር ሲደርስ ድጋሚ ማስመረቅሽ አይቀርም። እሺ ክብርሽ አተኛም እንዴ? አንቺ ዱቤ ነው ፎቶት እንዳትነሰንሰኝ፣ ሲነጋ እናወራለን። እሺ አተኛ ከፈለክ የራስ ጉዳይ። ሄሎ ኢሳያስ፣ ጉዴን አነበብኩት። ምንም አልሆነችም። ጉዴን አነበብኩት ነው ምልህ። ሃሎ ሃሎ፣ ምንድነው ሰው እንደዚህ እንቅልፍ ወዳድ ሆነው?